ቱ ቱ ቱ ቱ ቱ የዝሙት መንፈስ የተወጋ ይሁን። ብሩክ በስተመጨረሻም እንግዲህ እንደፎከረው እንደዛተው አደረገው። እንደምታዩት ከሴት ጋር እየተላላጠ ይገኛል። አሁንም ብልግናውን እንደቀጠለበት ይገኛል። የሆነ ነገር አልሽ እንዲያልሽ እንደዛ አልሽ ብላችሁ አፋችሁን ብትከፍቱ የእውነት ለመናገር እኔ ገደል ግቡ ከፈለጋችሁ ማለት ነው። እንደዚህ አይነት ብልግና፣ እንደዚህ አይነት ጋጠ ወጥ፣ እንደዚህ አይነት ዝሙት የሰው እያስተላለፈ ዝም ብዬ አላልፍም። ሀይሚ ደግሞ ሀይሚን ራሱ ዛሬ በጣም ማውራት ፈልጋለሁ። ስለ ሀይሚ ብዙ ነገር መናገር ፈልጋለሁ። ምን ሆነሽ ነው? ከብሩክ ሌላ ሰው የለም እንዴ? ታዩ በቃ ኑሮሽን ህይወትሽን ኑሪ። ለምንድነው 24 ሰዓት አንቺ ላይ የሚያቃጥልሽ? ለምንድነው 24 ሰዓት ባንቺ እየተጫወተብሻለሁ? አየሽ እንደምትወጁ ነገርሽው ዛሬ ገባሽ? አንቺ እሱም እንደምትወጁ ሲያቅ ስቆብሽ ነው ወጥቶ የሄደው። ለማንኛውም እንደምትወጂኝ ስለነገርሽኝ አመሰግናለሁ ብሎ አሾፎብሽ አፊዞብሽ ነው የወጣው። ምንድነው የተፈጠረው ነገር? ይሄ ቪዲዮ ይሄ ፎቶ ከየት እንዴት ሊመጣ ቻለ? ማነች ከብሩክ አብራ የተኛችው የሚለውን ላስረዳችሁ በደንብ ቪዲዮውን። እኔ ስለ ቪዲዮ ነው የማወራው። ከቪዲዮ ጀርባ አክስቱም ትሆን አማቱም እናቱም ትሆን አይመለከተኝም። እኔ እዚህ ጋር ተቀርጾ ስለተለቀቀው ቪዲዮ እሱ ስላወራቸው ወሬዎች እንዲሁም ደግሞ ስለሚያመጣቸው ሴቶች ስለ ሀይሚ ስሜት ነው ማውራት የምፈልገው። እና እንግዲህ ምን ተፈጠረ መሰላችሁ? ሰሞኑን ከባድ ውስጥ ገብቷል። ሀይሚን ለማብሸቅ የሚሄዳቸው የሚናገራቸው ንግግሮች በሙሉ ሀይሚን ለማብሸቅ፣ ሀይሚን ለማናደድ፣ ሀይሚ በቃ ብሩክ 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 እንድትል ያለሱ ሌላ ሰው ማየት እንዳትችል ይሆናል አይደል? ብዙ ነገሮችን በቃ ስብስብ አድርጎ ጥምድ አድርጎ ይዟታል። የትም እንዳትንቀሳቀስ በደንብ አሳስሮ ይዟታል። ሴት ልጅ ደግሞ ደካማ ጎኗ ፍቅር ነው። የእውነት ለመናገር ከወደደች ካፈቀረችው ብዙ ነገሮችን ታደርጋለች። ያ ነገር ሀይሚን አስበልጧታል። እንድትበለጥ አድርጓታል። እንድትናቅ አድርጓታል። ዝቅ እንድትል አድርጓታል። እሷ ግን ፍቅርን ነው ያለችው። እሱ ደግሞ ይህንን አውቆ አንድ ቀን እንኳን በሚዲያ ወድሻለሁ አፈቅርሻለሁ ብሎ ተናግሮ የማያውቅ ሰውዬ ዛሬ ላይ ግን ሀይሚ ላይ ጥባጥቤ እየተጫወተባት ነው ያለው። ለምን? በደንብ ያውቃላ። ማንም ብላ ቤትም እንደወጣች እንዴት እንደወጣች በደንብ ስለሚያውቅ ምንድን ያደረገው እሷ ላይ መጫወት ጌም ነው የጀመረው። በቃ ሀይሚ እንግዲህ ሁሉንም ነገር ለመተው ወስና ብዙ ልጅ አለው ሲባል ማነች የትኛዋ ሴት ነች አምና ልትቀበል የምትችል? አንድ ወንድ ልጅ ማለት ነው። እንኳን ልጅ አለው ተብሎ ሌላ ሴት ጋር መንገድ ላይ ሲያወራ ተገኘ፣ መንገድ ላይ የሆነ ነገር ተብሎ የሆነ ገደል ግባ ብላ በታትናው ልጅ እንኳን ቢኖራት ማለት ነው ማትቀመጥ ብዙ ሴቶች አሉ። ግን ሀይሚ ጠንካራ ናት። ሴት ለምዷል፣ አስረግዟል እየተባለች እሱን ለመረዳት ነበር ስትሞክር የነበረው። የእዩ ሲገርመን ሲደንቀን ደግሞ ይለይልሽ፣ ይባስብሽ፣ በቃ የፈለግሽ ሁኝ፣ በቃ ተተርተሪ፣ እንደፈለግሽ ሁኝ፣ ጩሂ፣ የፈለግሽውን አድርጊ፣ አብሳላትም ደግሞ አመጥቻለሁኝ፣ አብሳላት አለች ብሎ እንግዲህ አብሳላትን ይዞ መጥቶ ነበረ። ቀልድ መስሎኝ ነበር። አንዳንዶቹ ዘመዱና ስትሉ ነበር፣ ሀሳብ ስትሰጡ ነበር። ሌሎቻችሁ ደግሞ አይ ዘመዱ አይደለችም ሀሳብ ስትሰጡ ነበረ። ነገር ግን እስከዛሬ የነበረው ነገር ሀይሚን በነገራችን ላይ ያው እየመጣው ጠይቅሻለሁ፣ እየመጣው እዚህ ምናምን እንደፈለግኩ ሆናለሁ ምናምን ብላ ተናግራት ነበረ። ብሩክም ፈቅዶላት ነበር። እዚህ ቤት መጣ የፈለገችውን ነገር አድርጋ እንደፈለገች ሆና መሄድ ትችላለች ብሎ እንግዲህ ሲናገር ነበረ። የተናገረውን ቃል በቃል በእውነት አድርጎታል ማለት ነው። እንግዲህ ሀይሚ ትናንትና ጠራቸው። ያ ማለት ብትጠላው ኑሮ ነግሬያችኋለሁ፣ ብትጠላው ኑሮ ለሱ ቦታ የሆነ ቦታ ባይኖራት ማለት ነው ገደል ግባ ብላ ጥላው ትሄድ ነበር። የራሷን ህይወት ትጀምር ነበር። እንዴ እሱ እንጠጥ ፍንጥር እንደሚለው እኮ እሷም ብዙ ነገሮችን ማድረግ ትችላለች። ምን የሚጎላት ነገር አለ? እግዚአብሔር ይመስገን እዚህ ምድር ላይ ትልቅ ሀብት ተሰጧታል። የሰው መውደድ። ሰው እስከ ጥግ እስከ ሺህ ድረስ ነው የሚወዳት። ያን ማድረግ ትችል ነበር። ግን ስለምትወደው ስለምታከብረው ለሱ ቦታ ስላላት ከሱ ጋር መቀጠል መኖር ስለምትፈልግ እዛም እዚህም ወንድ ጋር መዝለል ስለማትፈልግ የቤት ልጅ ስለሆነች ስርዓቷን የጠበቀች ስነ ምግባር ያላት በጥሩ ስነ ምግባር ያደገች ሴት ስለሆነች ከብሩክ መለየት አልፈለገችም። እዛ ቤት ውስጥ ቁጭ ማለት ነው የፈለገችው። እሱ ግን እዛ ተቀምጣ ሲያት ልክ እንደ አሻንጉሊት ነው ያያት። ቤት ውስጥ ቁጭ እንደሚሉ አሻንጉሊቶች፣ እንደማይንቀሳቀሱ አሻንጉሊቶች ነው ያያት። ለምን የፈለገውን ሴት ያመጣል። አንዴ እዩ ትመጣለች፣ እሪ ትላለች፣ እንቧ ከረዩ ትላለች፣ እንደ ላም ጮሃ ትሄዳለች። ጥጇ እንደተለያት ላም
እንደ በሬ ትጮሃለች፣ እንደ በግ ትጮሃለች፣ እንደ ፍየል ትጮሃለች። ይህን ጩኸት ራሱ አስተናግዳ መቆየቱ ሀይሚ ራሱ ትልቅ ጥንካሬ ነው። ከዛ ደግሞ የእሷን ደግሞ ተገላገልን ተፋታን ብለን ደግሞ ሳንጨርስ እዛው ሀብሉንም ወርውሮ ሰጣት። ተገላገልን ብለን ሳንጨርስ እችኛዋን ደግሞ ይዞ መጣና እቤት እንደፈለገች ኧረ ተውት። ሀይሚ ና ብላ ጠራቸው። መጣ። ብሩክን መምጣት ፈልጎ ነበር። ልብሱን አዘጋጅታ ጠበቀችው። እኔ ከመወጣ እሱ ይውጣ። ግን ይሄን ያለችበት ምክንያት ሀይሚ አንቺም አትውጪ እኔም አልውጣ፣ እዚህ ቤት አብረን ጀምረናል፣ አብረን እንቆያለን፣ አብረን ጥሩ ጊዜ እናሳልፋለን። በቃ አንቺም አጥፍተሻል፣ እኔም አጥፍተሻለሁ፣ ይቅር ተባብለን ኑሯችን፣ ህይወታችን፣ ፍቅራችን እንቀጥል። ለነገሩ የትኛው ፍቅር ነው? ታይቶ የማይታወቅ ተሰምቶ መንፈስ የሆነ ፍቅር። እግዚአብሔርን ነው የምላችሁ። የሀይሚና የብሩክ ፍቅር እኮ መንፈስ ነው። ተው ዝም በሏቸው፣ በቃ ተነጋግረዋል፣ ኦልሬዲ ፍቅረኛ ማቾች ናቸው ምናምን ስትሉ ስታሽቃብጦ የነበራችሁ እኔ ያኔ እሷ ሴት ልጅ ነች፣ በአደባባይ መወደስ መፈቀርን በቃ ትፈልጋለች። እንደሚወዳት መናገር አለበት፣ እንደሚያፈቅራት መናገር አለበት። የሆነ ጥፋት ሲያጠፋ እንኳን እስኪ የእውነት ቀለበት አድርጎ የእውነት ማለት ነው። እስከዛሬ እኔ የእውነት ቀለበት አፈቅርሻለሁ ብሎ ተንበርክኮ እንደ ሴት የሚገባትን ክብር ሰጧት አያውቅም። እንግዲህ 2 ዓመት ያደለው ስንት ነገር ያደርጋል። 2 ዓመት ሆኗቸዋል አይደል? እስካሁን ምንም ወፍ የለም። በውስጥ ጨርሰዋል ምናምን። እናንተ ውስጥ ያላችሁ ምንድን ናችሁ? ጨጓራ ናችሁ ወይስ ኩላሊት ናችሁ ወይስ ጉበት አንጀት ናችሁ? እናንተ የእነሱን የውስጥ ነገር የምታውቁት በውስጥ ተነጋግረው ጨርሷል ምናምን ስትሉ የነበራችሁ ሰዎች ሀይሚን አያችሁ ብላችሁ ለዚህ ያደረሳችኋት። ያኔ ግን በክብር ጠይቋት ዝቅ ብሎ ቀለበት አድርጎላት እንደሚወዳት ነግሯት ቢሆን ኖሮ እንደሚያፈቅራት ነግሯት ቢሆን ኖሮ ዛሬ ላይ የማንም ሴት እየመጣ እየተላላጠ አንቺ ከየት ነሽ፣ የማንሽ፣ ከምነሽ፣ ምንድነሽ፣ አንቺ ማንሽ ተብላ አትሰደብም ነበር። ይሄው እንትና እዩ መውጣት ትችያለሽ ብላ ለነገሩ ልብሷን አዘጋጅታላታለች። እችኛዋ ደግሞ አብሳላት ደግሞ አይናውጣ ዛሬ መጣች። አይናውጣ ከየት እንደመጣች አናቅም። የበረንዳ ልጅ ናት። በነገራችን ላይ በረንዳ ነው ያደገችው። ለዛ ነው ስርዓት የሌላትና መጣ መውጣት ትችያለሽ፣ ይሄ የብሩክ ቤት ነው ስትላት አይመለከትሽም፣ እኔ እኮ ሚስቱ ነኝ፣ እኔ እኮ ፍቅረኛው ነኝ፣ ይወደኛል፣ ያፈቅረኛል ብላ መናገር ሞራል ይኖራት ነበር። ማነሽ ከየት ነሽ ስትባል እንኳን ሀይሚ ያለችበትን ቦታ ያለችበትን ሁኔታ ብሩክ ምኗ እንደሆነ ለመናገር እንኳን የማያስደፍር ሁኔታ ላይ ነው ያለችው። ያ ምንድነው? ብሩክ ፍቅሩን ስላልገለጸላት ነው። ከብሩክ ጋር በስነ ስርዓት ተነጋግረው ፍቅራቸውን ስላልጀመሩ ነው። ሲጀመር የጊዜ ማሳለፊያ ነው እያረጋት የሚገኘው ብሩክ፣ እመኑኝ ማለት ነው። ምክንያቱም ስኬታማ እስኪሆን ነበር የፈለጋት። ስርዓቱን እስከዛሬ እንደዚህ አይነት ጋጠወጥ ባህሪ አይታችሁበት ታውቃላችሁ? ሴት እንኳን ቢያመጣ ወይ ለፕራንክ ነው የሚሆነው ወይ ደግሞ የሆነ ሰዓት ላይ ትሄዳለች። ግን አሁን እኮ እስከ ማስረገዝ እንኳን ደርሷል አይደለ? እንደሄደች አብሮ ከሴት ጋር እስከ መላላጥ አብሮ ከሀይሚ ባለፈው ከሀይሚ ጋር ተኮራረፍኩ ተጣላው ብሎ መጦ ከእዩ አስረግዞ ሄደ። እዩን አስረግዞ ሄደ። ሙዝ ይዞ ዳቦ ፍለጋ ቡታጅራ ሄደ እያሉ ነበርና እነ ልጅሳኔ ያኔ ስቄን ያለፍኩትና ለነገሩ ዛሬ የምስቅበት ምንም አንጀትም ልብም ኩላሊትም ጨጓራም ጥርስም የለኝምና ተናደጃለሁ። በጣም ነው የተናደድኩት። አልስቅም፣ ሳቆን ለሌላ ጊዜ እናቆየውና አሁን ደግሞ ልክ ከሀይሚ ሻንጣውን ስታስተካክልለት አይ ተረጋጊ ሀይሚ እንዴ በቃ ይብቃን፣ እስካሁን አንቺ ውጭ እኔ ውስጥ እንደዛ አንቺ ውስጥ እኔ ውጭ ምናምን ብዙ ነገሮችን አሳለፍን፣ ህጻን አይደለንም፣ በቃ እንደግ እንዴ በቃ ይቅር ሁሉ ብሎ ሻንጣውን ማስተካክሎ እዛው እንዲቆይ እንዲለምናት እንዲለማመጣ ማለት እንዲለምናት ለፍቅራቸው ሲል ዝቅ እንዲል እሷ ዝቅ እንዳለችው እሷ እንዳከበረችው እሷ በደንብ እንደፈለገችው እሱም እንዲፈልጋት ነበር የፈለገችው። ግን እሱ እሰይ ሁኔታው ለኔ ተመቸኝ የሚል ዘፈን አይታችኋል? እንደዛ ሆነለት። በቃ እያጨበጨበ እያለ በቃ እየዘለለ ነው እየዘለለ ማንጋ አብሳላት ጋር። ከዛስ አልጋ ላይ ምን እያደረጉ እንዳሉ ቪዲዮን ገብታችሁ ማየት ትችላላችሁ። እጅግ በጣም የወረደ ነውር ስራ ነው። አሳይሻለሁ ነው ያላት ሀይሚን። ሌላ ትልቅ ፕሮግራም አዘጋጅቼ ቆይ ታይኛለሽ አሳይሻለሁ ነው ያላት። እና ተጋብዘሻል እንኳን በቃ ብሩኬ ተው እንደዚህ አታደርግ፣ እኔ እወድሃለሁ ተው ምናምን ስትለው ምን አገባሽ ነው ያላት። ምን አገባሽ አንቺ አልፈልግም ብለሽ አባረሽኛል፣ አስወጥተሽኛል፣ አብሳላት ጋር ብሄድ ምን ችግር አለው? መብቴ ነው። ይሄ ቪዲዮ ምንድነው ብላ ስታሳየው ለዚህ ነው እንዴ ጠራሽ ነው ያላት። ገና አስባችሁታል? በጣም የጌሾ ስፍራ ራሱ ማለት ነው እግዚአብሔርን በጣም ይከብዳል። የጥጥ ታጋላችሁ ሲመዘን የሱ ጥጥ ራሱ ይከብዳል። ሀይሚን በጣም አውርዷታል፣ በጣም ዝቅ አድርጓታል፣ በጣም ንቋታል። ሀይሚ ደግሞ አሁን ላይ የኔ ቆንጆ በጣም እንደምትወደው እያሳየች
ከሱ መለየት እንደማትፈልግ እየነገረችው ነው የምትገኘው። ይሄን ስትነግሪ ግን ሀይሚ ልነግርሽ የምፈልገው ነገር እየናቀሽ ይበልጥ እየተጫወተብሽ እየሳቀብሽ እየቀለደብሽ እንጂ የሚሄደው መቼም ቢሆን በዚህ መንገድ ክብር ይሰጠኛል ብለሽ አንድ ቀን እንዳታስቢ። አየሽው እኮ ከአንድም 2 3 10 ሴት ስንት ሴት ነው እንዴ እያመጣ ሲያስለቅስሽ የቆየው ይሄ ሁሉ ጊዜ ማለት ነው። እና ብሩክ በጣም የወረደ ነገር እያደረክ ነው። እቺ ሴት አክስትም ትሁን አያትም ትሁን ኩላሊትም ትሁን ጨጓራህም ትሁን ምንም አይመለከተንም። ግን እንዲተኝተ እየተሻሸ ምንም አልተፈጠረም ብትለኝ ራሱ ባናተ ተተከል። የምሬ ነው ከፈለክ ማለት ነው። እና የብሩክ ደጋፊዎች ደግሞ አሁን ይሄንን ነገር ስናገር እሪ ልትሉ ትችላላችሁ። እናንተም ማፈራችሁ መተከል ትችላላችሁ ባናታችሁ። ለምን ይሄን የወረደ የግም ጥርቅም እያመጣ እዚህ ስንት ሴቶችን እያመጣ ሀይሚ እኮ ማለት ነው ወርቅ እኮ ናት። ስሜቷ ላይ የሚጫወት የሚረማመድ ወንድ ባናቱ ይተከል። ለሀይሚ ያልሆነ ማለት ነው ለኛ የሆነ ይሄ የማይረባ ነው። የምሬ ነው እግዚአብሔርን ነው ምላችሁና እዩን እንደው የሰደብኳት ቀን ይቅር በለኝ። ለካ እሱ ነው እዛ እዚህ እየዘለለ ጥጋብ ብሎታል። በቃ ስኬታማ እስኪሆን በጣም አንገቱን ደፍቶ አንገቱን ሰብሮ ሴት እንኳን ሲያመጣ ይቅርታ አድርጉልኝ ስላመጣው ሴት በቃ እንደዚህ ስለተፈጠረ ነው ብሎ ስንት ነገር የሚናገር መጀመሪያ ቪዲዮ ገና ኢንትሮ ሲሰራ ተመልካችን የሚያመሰግን ያጠፉትን የሚቆጣ ጥሩ ያደረጉትን የሚያመሰግን ብዙ ነገሮችን የሚያደርግ ሰውዬ ዛሬ ግን ሴት ይዞ መጦ አልጋ ላይ ተኝቶ ቪዲዮ ወጦበት ሚዲያ ላይ ተፖስቶ እሰይ ደግ አደረኩ እንኳን አደረኩት ሚል ከሆነ ይሄ ልጅ በቃ ጥጋብ ወጣ አጥሮታል። በቃ የሆነ ትንሽ ተንፈስ የሚያደርገው ነገር ምንድነው? ሀይሚ ከሱ ራቂ፣ በቃ እግዚአብሔርን ራቂ። በቃ ሙሉ በሙሉ እንደመራቅ እንደማትቺ እኛም አንቺም እናውቃለን። ግን ለትንሽ ጊዜ እንደምትወጂው እንደምታፈቅሪው ማስመሰል አይጠበቅብሽም። ምክንያቱም አያገባሽም እያለ ነው። አንቺ እንዲህ የሆንሽ በሄድሽ ቁጥር እሰይ እያለ የራሱን እርምጃ እየቀጠለ እያስተካከለ ኑሮን ህይወቱን እንደፈለገ ሲጠጣ እንዲሁም ሲበላ እንዲሁም ከሴት ጋር ሲጋደም ነው የሚያድረው። እንግዲህ ከዚች ልጅ ጋር አብሮ ተኝቶ ግንኙነት ያርጋ እኔ አንሶላ ስላላነጥፍኩኝ ወይም እግር ስላልያዝኩኝ አላቅም፣ ይቅርታ አድርጉልኝና ማለት ነው። ግን እንዲህ መነካካቱስ አስፈላጊ ነው ወይ? የምሬ ነው። ሀይሚ ነግሯለች። ብዙ ሴቶችን ደረት ላይ መለጣጠፍ ለምደህ እኔን ደግሞ እንደ ሌሎች ሴቶች መስዬ ልትለጣጠፈኝ ነው እንዴ? አልፈልግም፣ እንዳትነካኝ ነው ያለችው። በጣም ነው የቀፈፋትና ይሄ ሁሉ ነገር ለምን እንዲህ ይሆናል? ብሩክ ምን ነክቶ ነው? ምንድነው ያጨስከው? ምንድነው የዋጥከው? ምንድነው የበላኸው? ምንድነው የቀመስከው? እቺኛዋ ደግሞ ምን ትመስላለች? የሆነች ወጥ እንጨት የሆነች እግር ነው የምትል ስታስጣሉ ሁለታችሁም ማለት ነውና ብሩክ ይሄ በዚህ ባህሪ በዚህ ማንነት በዚህ ኑሮ በዚህ ህይወት አናቅም። እኔም በጸባይ ለመናገር አንተን በጣም ታግሼ እያወራው ነው። ታግሼ ሀሳብ አስተያየት እየሰጠው ነው። ወደ ራስ ብትመለስ ይሻላል። ሀይሚ ካልሆነ የራሽን መንገድ ጀምሪ። በቃ እድሜ ልክሽን ስትለማመጩ መኖር የለብሽም። ነገ ህይወትሽ አደጋ ላይ ነው። እግዚአብሔርን ዛሬ ስታይ ወጣት ነሽ፣ ልጅ የለሽም፣ ውበትሽ ገና በጣም አበባ ነው ምናምን። ነገ ውበትሽ እየረገፈ ሲሄድ የሆነ ልጅ ሲመጣ ራስ መጣል ሲመጣ ብዙ ነገር ያደርግሻል፣ ይጫወትብሻል። ዛሬ ላይ ክብር ያልሰጠሽ ነገ ስትጎሳቆይ፣ ነገ ብትታመሚ፣ ነገ የሆነ ነገር ብትሆኚ ዞር ብሎ የማያይሽ ሰው እንደሆነ ነው እየተረዳው የምገኘው። ለእናቱ ክብር ያለው ወንድ በዚህ ልክ ሴትን ሲያሯሩጥ፣ በዚህ ልክ ከሴት ጋር ሲጨመላለቅ፣ በዚህ ልክ ከሴት ጋር ሲላላስ፣ በዚህ ልክ ከሴት ጋር ሲጋደም ማየት አልነበረብንም። ለማንኛውም ግን ጊዜ ዳኛ ነው፣ ጊዜ ፈራጅ ነው። አንድ እንደምትሆኑ አምናለሁ። ብሩክም በዚህ ባህሪው ይቀጥላል ብዬ አላስብም። ግን በጣም የወረደ ነገር ነው የምታደርገው። አቁም በቃ። ከኛ ጋርም ከባድ እልህ ውስጥ አትግባ፣ ከሀይሚ ጋርም እንደዛው። ወደ ራስ ተመለስ። የእውነት ይሄ ነው የሚሻለ። እግዚአብሔር እናት ራሱ ይሄን ብታዩ ምን ትላለች? ባለጌ፣ የእውነት ብልግና ነው ያደረግከው። ያስጠላል በጣም የወረደ ነገር እጭ